ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ከታናናሾቹ አንዱን እንኳ እንዳትንቁ በሚል ርዕስ እንማማራለን። እስቲ ሁላችሁም ይህ የእግዚአብሔር ቃል ነውና ጸሎት የምትጸልዩ ጸሎታችሁን በአቡነ ዘበሰማያት አስራችሁ ልባችሁ የተበተነባችሁ ሰብስባችሁ ይህን ቃል ከኔ ጋር ትላላችሁ። ከታናናሾቹ በሉ ምእመናን፣ አይሰማም። ከታናናሾቹ አንዱንም እንዳትንቁ። አሜን። እንዳንንቅ እግዚአብሔር ይርዳል። በእውነቱ በእግዚአብሔር ዘንድ እግዚአብሔር የፈጠረው ፍጥረት የሚናቅ የሚቃለል የለም። ዛሬ እመቤታችን ደብረ ብጥማቅ በሚባል ቤተ ክርስቲያን ላይ ከቅዱሳን መላእክት፣ ከቅዱሳን ጻድቃን ሰማዕታት፣ ከደጋግ አባቶች ጋር በቤተ ክርስቲያኑ ጉልላት ላይ ሁና ለሕዝቡም ለአሕዛብም ለሚያምንም ለማያምንም ሰው በክብር የተገለጠችበት የታየችበት ቀን ነው ማለት ነው። ዛሬ ደብረ ብጥማቅ ይባላል። ደብረ ብጥማቅ ማለት በግዕዝ ውስጥ ያለች ቤተ ክርስቲያን፣ ደብር ማለት ተራራ ማለት ነው። ምጥማቅ ደግሞ የቦታዋ ስም ነው። እመቤታችን በቤተ ክርስቲያኑ ጉልላት ላይ ዛሬ ለሁሉም ሰው ተገልጣለች። ጧት ቤተ እግዚአብሔር መጣችሁ ኪዳን ያደረሳችሁ ተአምረ ማርያም የሰማችሁ ምእመናን ካላችሁ በተአምር 93 ሲነበብ እንደሰማችሁት ከምስራቅ ከምዕራብ ከሰሜን ከደቡብ የመጡ ምእመናን ያዩዋት ነበረ ብሎ ታሪኳን ይናገራል። ዛሬም እመቤታችን ምን ያለችበት ቀን ነው? ተናገሩ። የታየችበት ቀን በሉ ምእመናን። ዛሬ እመቤታችን የፍቅር እናት መሆኗን በተለይ በዚህ ዘመን የዛሬው ታሪክ የምንሰማው ታሪክ ያስፈልገናል። እመቤታችን ከምስራቅም ከምዕራብም ለተሰበሰቡት ሁሉ ለሚያምኑባትም ለማያምኑባትም ለደጋጎቹም ለክፉዎቹም ለኃጢአተኞቹም ለበደለኞቹም ለጻድቃኖቹም ለደጋጎችም የታየችበት ዕለት ነው። ስለዚህ ከታናናሾቹ አንዱን ምን አለ ቅዱስ መጽሐፉ? አንዱንም ስንኳ ምን አትበሉ አለ፣ እንዳትንቁ ተጠንቀቁ። እመቤታችን ደግሞ ቅዱሳን እንደተናገሩላት ዛሬ በክብር ለ5 ቀናት ከዛሬ ጀምሮ በተከታታይ ለ5 ቀን ለክርስቲያኖችም ለእስላሞቹም በቤተ ክርስቲያን ጉልላት ላይ ሆና ታይታቸዋለች እመቤታችን። ስለዚህ እመቤታችንን ስናስብ የፍቅር እናት ናት ማለት ነው። ማንኛውንም ሰው ለከሌ እገለጣለሁ ለከሌ አልገለጥም ያላለች እናት ናት። ስለዚህ የዚህች እናት ዛሬ መታሰቢያ በዓሏ ነው ማለት ነው። ይቺ ልደታ ለማርያም ስለሆነች ነው። ሌላ ያው የእመቤታችን ቤተ ክርስቲያን ያለችበት ታቦተ ሕግ ወጥቶ ምዕመናኑን ይባርካል። እመቤታችን ዛሬ በዚህ በቤተ ክርስቲያኑ የመጨረሻ ጫፍ ላይ ሆና በተከታታይ ለ5 ቀን ከጻድቃን ከሰማዕታት ከቅዱሳን መላእክት ከደጋጎቹ አባቶች ጋር ሆና ለሚያምኑትም ለማያምኑትም ትገለጥላቸው ነበረ ይላል። ስለዚህ እመቤታችን ስንመለከት የሁሉ እናት ናት ማለት ነው። ከዛ ደግሞ አምነው ተራዳይነቷን አማላጅነቷን አምነው ደግሞ የሚለምኗት ቅዱሳን ያረፉትን እንኳን በፊት በነበሩበት ሁኔታ ታሳያቸው ነበረ ይላል ታሪክ። የሞቱት ወገኖቻቸውን እመቤታችን ዛሬ በዚህ እንደታየሽን ዘመዶቻችንን ወገኖቻችንን አሳይን ብለው ሲለምኗት እመቤታችን ያረፉትን የሞቱትን ብዙ ዘመናት የሆናቸውንም ጭምር ታሳያቸው ነበረ ይላል። በእውነቱ እመቤታችን የወደፊት ሁኔታችን ታሳየን። ዛሬም እመቤታችን ለእኛ ለደጋጎች ለሆኑ ሰዎች ቅዱሳን ለሆኑ ሰዎች በኑሯቸው ብሩካን ለሆኑ ሰዎች ሰውን ለማይጠሉ ሰዎች የተጣሉትን ለሚታረቁ ሰዎች የበደሉትን ለሚክሱ ሰዎች እመቤታችን ትገለጣለች። ዛሬ በዘመናችን ትገለጣለች። አትገለጥም? እመቤታችን
ትገለጣለች አትገለጥም? አይሰማም። ትገለጣለች አትገለጥም? ምዕመናን ለብዙ ቅዱሳን ትገለጣለች አይደል? መገለጧንም አምነው መገለጧንም ደግሞ ወስደው ብዙዎች የማያምኑበት ግን ቃሉ ጥሩ ስለሆነ ተጠቅመውት እመቤታችን አየናት፣ እመቤታችን ተናግራኛለች የሚሉ ውሸታሞችም አሉ። ስለዚህ መጠንቀቅ ያስፈልጋል። ከነዚህ ከታናናሾቹ አንዱን እንኳን ምን እንዳትሉ አለ መጽሐፉ፣ እንዳትንቁ ተጠንቀቁ። ስለዚህ ለሕዝብም ለአሕዛብም ለትንሽም ለትልቅም ለድሃም ለሀብታምም የታየችው እመቤታችን ዛሬ በዘመናችን ስሟን ያለ ስም ሲያረጉት፣ ተግባሯን ያለ ተግባር ሲያረጉት እናያለን፣ እንመለከታለን። ለእነዚህ ሰዎች ምን እንላለን? ልቦና ይስጣችሁ ብለን እንጸልይላቸዋለን። እመቤታችን ምልጃዋ ሲደርሳቸው፣ የእናትነት ፍቅሯ ሲገባቸው፣ በፍቅሯ ስትማርካቸው ደግሞ ሰማዕታት ኦማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን አንቲ ውእቱ ምስራቅ ወወልድኪ ፀሐየ ጽድቅ ብለው ቅዱሳን ይዘምሩላታል። አንቺ ምስራቅ ነሽ፣ ልጅሽ ደግሞ እውነተኛ ፀሐይ ነው። ቢበርደን ይሞቀናል፣ ቢረበንም ያበላናል፣ ቢጠማንም ያጠጣናል፣ ብንታመም ያድነናል፣ ብንሞት ያስነሳናል፣ ቢርቅብን ያቀርበናል፣ ምን ያሳጣናል? የዚህ እናት ታዲያ ዛሬ ታየች። በእውነት እመቤታችን ለሁላችንም ትታየን ዛሬ በምን አይምሮ በምን ልባችን ትታየናል? ወገኖች እመቤታችን አያቸዋል። ከዚህ ወገን ከምስራቅ የመጡትም ትገልጣላቸዋለች፣ ከምዕራብ የመጡትንም ተገልጣላቸዋለች፣ ከደቡብ የመጡትንም ተገልጣላቸዋለች፣ ለሚያምኑትም ተገልጣላቸዋለች፣ ለማያምኑትም ተገልጣላቸዋለች። ታዲያ እኛ በዘመናችን ዛሬ እመቤታችን ልትገለጥልን፣ አንተ ከዚህ ወገን ነው የመጣኸው፣ አንተ እኮ እንዲህ ነው ቋንቋ የምትናገረው፣ አንተ እኮ በዚህ ዘመን ባለስልጣን ነህ፣ አንተ ደግሞ እንደዚህ ነህ እያልን ትገለጥልን ይመስላችኋል? ወገኖች ይህ ነገር እንተው፣ ይቅርብን። እንደ እመቤታችን የፍቅር አምባሳደራችን ናት። እመቤታችን ለማያምኑትም ለሚያምኑትም እንደተገለጠች እኛም ትልቆቹንም ትንሾቹንም የሚያምኑትንም የማያምኑትንም ያነሱትንም የበለጡትንም ማክበር መከባበር ይጠበቅብናል። ከዚህች ቀን ልንማር የሚያስፈልገው እመቤታችን ለሁሉ ርኅራኄ ልብ እንደሆነች እኛም ለሰው ልጅ ሁሉ ክብር ሰጥተን ተከባብረን መኖር ያስፈልገናል። ወገኖች ዛሬ እመቤታችን ምልጃዋ ያረዳል። ለምን ይመስላችኋል? እኛ እኮ በጎጥ ተከፋፍለናል። እኛ እኮ በቋንቋ ተለያይተናል። እኛ እኮ በውበት እንኳን ተለያይተናል። የውበት ባለቤት ማን ነው? እግዚአብሔር ነው። የመልክ በምግባታችን እመቤታችን ናት። የመልካችሁ የውበታችሁ የቁንጅናችሁ መለኪያ እመቤቴ ናት፣ ወላዲተ አምላክ። ስለዚህ ዛሬ ስንቶቻችን በውበታችን፣ ስንቶቻችን በሀብታችን፣ ስንቶቻችን በገንዘባችን የሰው ልጅ ጠልተናል። እመቤታችን የዛሬ ዕለት የሚያስተምረው ፍቅርን ነው። እመቤታችን ዛሬ ምንም ቢሆን የሰው ልጅ መሆኑ ብቻ በቂ መሆኑን ነው። ለሰው ልጅ ለ5 ቀናት ያለ ማቋረጥ ያለ መሰወር ለ5 ቀናት ተገልጣላቸዋለች። ከዛሬ ጀምራችሁ አንድ ብላችሁ ቆጥራችሁ እስከ 25 ድረስ እመቤታችን በዚህች ቅድስት ቤተ ክርስቲያን ጉልላት ላይ ትታያለች። ከፀሐይ 7 እጅ አብርታ መላእክት ማዕጠንታቸውን ይዘው እያመሰገኗት፣ ጻድቃን ሰማዕታት እየዘመሩላት፣ ቅዱሳን ምእመናን እየሰገዱላት፣ ሕፃናት እምአፈ ደቂቆ ሕፃናት አስተዳሎከ ስብሐተ ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር አምላክ አፋቸውን አንደበታቸውን ከፍቶላቸው እያመሰገኗት እመቤታችን ለ5 ቀናት ተገልጣላቸዋለች። የተገለጠችላቸው ከምስራቅም ለመጡት ከደቡብም ለመጡት። በእኛ ዘመን ታዲያ ከየት የመጡትን ሰዎች ነው የምትወዷቸው? ከየት አካባቢ የተወለዱት ሰዎች ናቸው የሚከበሩት? የትኛውን ቋንቋ የሚናገሩ ሰዎች ተከብረዋል? ዛሬ ይህን ነገር ልንተው ያስፈልጋል። ምእመናን የእመቤታችን ወዳጆች የሆናችሁ ሁላችሁ ከዚህ ነገር እንውጣ። ከዚህ ወገን ነው የመጣው
አንተ ያበበ ነህ፣ አንተም ደግሞ የከበደ ነህ፣ አንተ ይህን ቋንቋ ነው የምትናገረው፣ አንተ ዘመን አልፎብሃል፣ አንተ ደግሞ ጊዜው ገና ነው አንበል ያላችሁ ሰዎች ንስሐ ግቡ። ከዛሬው ቀን ተማሩ። እመቤታችን በዛሬው ዕለት ያላመኑትን እንዴት አይነት እናት ናት! የእናትነት ልክ እኮ ናት፣ መሰረት እኮ ናት እመቤታችን። ታዲያ ይችን እናት ዛሬ ከታናናሾቹ ምኑን ብያቸዋለሁ? ርዕሳችን አንዱንም እንኳ እንዳትንቁ ምን አሉ? ተጠንቀቁ። የዛሬው ወንጌል ወደ ኋላ መለስ ብላችሁ ስታነቡት ከቁጥር 6 ጀምሮ ነው የሚናገረው እና አንድ ሕፃን በመካከላቸው አቆሞ በሕፃኑ እንዳስተማራቸው ከዛም ደግሞ እጅህና እግርህ ብታስትህ አንተ ቆርጠህ ጣላት፣ 2 እጅ 2 እግር ኑሮ ገሃነመ እሳት ከምትወርቅ መንጸፈ ደይን ከምትወረወር 1 እጅ 1 እግር ኑሮ ገነት መንግሥተ ሰማያት ትገባ ይሻልሃል አለ። ይህን ያነሳበትን ምክንያት አባ መርትንያኖስ የሚባል በዛሬው ዕለት መታሰቢያው ይውላል። ማን አልኳችሁ? አባ መርትንያኖስ ይባላል። በፊት የነበረው በእምነቱ ሌላ አረማዊ የማያምን ነበረ። ቅዱሳን ሐዋርያት ካስተማሩት በኋላ ተምሮ ግን ያመነ የተጠመቀ ካመነ ከተጠመቀ በኋላ ደግሞ ስራ የሰራ የበቃ አባት ነው። ምዕመናንን ቀድሶ በቤተ ክርስቲያን ያቆርባቸው ነበረ። በፊት በአሕዛባዊ ግብር የምታውቀው አንዲት መጣችና ሲያቆርብ እጁን ነከሰችው ይላል። አያችሁ፣ በዓለም ደረጃ በዓለማዊ ግብር የተነደፉ ሰዎች አሉ። አሁን በዘመናችን መጣችና እጁን ስትነክሰው ይህን ሁሉ ያደረግሽ ያሳሳትሽኝ አንቺ እጅ አይደለሽም ወይ ብሎ እጁን ቆርጦ ጣላት ከበዓቱ። እጁን ቆርጦ ከጣላት በኋላ ቀድሳ አቁርበን ቤተ እግዚአብሔር ገብተህ አመስግን አሉት አባቱ። አይቻለኝም ይላቸዋል። አሁንም አባታችን ቀድሰው ያቁርቡን ይባረኩን ይሉታል። አይቻለኝም ይላቸዋል። አይ እኛስ ባናውቅ ነው እንጂ ይህ አባትስ ወደ በቀደመ ግብሩ ተመልሶ ነው ብለው አሙት ማለት ነው። አትሙ ሰው ከሊት እንደዚህ ነበረች። ከዛ ደግሞ የሆነ ቀስታ እንደዚህ አትበሉ አደራችሁ። እዚህ ከባለት ደግሞ እግዚአብሔር ይሰውራችሁ። በጨረሻ ላይ ስለዚህ የሰውዬ በቃ ወደ ቀደመ ግብሩ ተመልሷል ጠይቀው ብለው ሲጠይቁት እመቤታችን ለመናት። ሌሊት እመቤታችን እጄን ቆርጬ ጥያታለሁ፣ ገብቼ መቀደስ አይቻለኝም፣ በምኑ ምዕመናን እባርካቸዋለሁ ብሎ ሲለምናት ብሪት እጅ የምታበራጅ ቀጠለችለት። አያችሁ እመቤታችን ዛሬ ተደራራቢ በዓል ነው። እመቤታችን የምታበራጅ ከፀሐይ 7 እጅ የምታበራጅ ቀጠለችለት ሌሊት በምልጃዋ። እመቤታችን የስንቶቻችን ዛሬ የተቆረጠ ነገር አለ? ትቀጥልልን። አሜን በሉ። እመቤታችን በእውነት የተቆራረጠ ብዙ መስመር አለ። የፍቅር መስመራችን ተቆርጧል። የመተሳሰብ መስመራችን ተበጥሷል። የመግባባት ነገራችን ተበጣጥሷል። የምንሄድበት መንገድ ተቆራርጧል። ይህንን እመቤታችን ታስቀጥልልን። ለምኗት፣ ከለመናችኋት ታስቀጥልላችኋለች። አባ መርትያኖስ እመቤቴ እንዴት ብዬ ቀድሻ አቆርባቸዋለሁ? ምዕመናንንስ በምን ባርካቸዋለሁ? እሙ ለብርሃን የብርሃን እናቱ እመቤቴ ወላዲተ አምላክ ሆይ ስምዖንን በቀዝቃዛ ውሃ ያጸደቅሽ ያስባርሽ፣ ለጠማው ውሃ በጠማሽ ውሃ ቀርተሽ ያጠጣሽ ርኅሩይተ ልብ እመቤቴ ወላዲተ አምላክ ምን ላድርግ ብሎ ጠየቃት። እመቤታችን ደግሞ የእናት ናትና የእናት ልመና ደግሞ አንገት አያስደፋም፣ ፊትም አያስቀለብስም፣ አያስመልስም። ለመነችው ልጇን መድኃኔዓለም ይቻልሃል፣ የዚህን የመርትያኖስን የተቆረጠችውን እጅ እሱ ቆርጦ ከበዓቱ ከቤቱ ከምንጣፉ ውስጥ ወርውሯታል። ደርቃለች እሷ። በእመቤቴ ከለመንሽኝማ ምንም አላረግልሽ አላት። ጌታ ደግሞ ልጇ የብርሃን እጅ ቀጠለለትና ገብተው ሲቀድሱ የተለየ ነገር ማየት ጀመሩ። ምዕመናኑ ካህናቱ እጃቸው ታበራለች፣ ተለይታል። የተቆረጠች እጃቸው ታበራለች። ቀድሰው ወጥተው ሲባርኩ ለዓይን የሚበዘብዝ ብርሃን ነው። እጃቸው እንደውም ትኩር ብሎ ማየት አይቻልም። ታያችሁ እመቤታችን የምታስቀጥልላችሁ ነገር ከነበረው የሚበልጥ ነው። ለምን? የሰማዩም የምድሩ ፈጣሪ እናቱ ናትና።
ስለዚህ እመቤታችን ለእኛ እናከብራታለን፣ ከፍ ከፍ እናደርጋታለን። ኦ ማርያም በእንተዝን አፈቅረኪ ወነአብየኪ ያለ ቅዱስ አባ ሕርያቆስ። ስለዚህ ከፍ ከፍ እናደርግሻለን። ቀጠለችለት፣ ቀድሶ አቆረባቸው። በኋላ አባታችን ምንድን ነው አላቸው። ይህች እኮ የኔ እጅ አይደለችም፣ አልቀድስም ያልኳችሁ እጄ አሳስታኝ ስለነበር ቆርጬ ጥሌያታለሁ። ይቺ ግን እመቤቴ ያስቀጠለችልኝ የብርሃን እጅ ናት አላቸው። ኑ ብሎ ወሰዳቸውና ወደ በዓቱ ምንጣፉን ገለጥ አድርጎ ተቆርጣ ወርቅ ያደረቀችውን እጅ አሳያቸው። የእመቤታችን ምልጃ እንደዚህ ነው። እንግዲህ እኛም በውስጣችን ብዙ የተቆራረጠ መስመር አለ። በእመቤታችን ምልጃ ይቀጠልልን። ከተናናሾቹ አንዱን እንዳንልቅ ማን ይርዳል? ማን ይርዳል? ታናናሽ ከተባሉት አንዷ ማናት? እመቤታችን። እንደኛ ምድራዊ ሰው ስትሆን ጌታ እንዳድርባት የመረጣት ማኅደረ መለኮት፣ መዝገበ ጸሎት፣ ምራገ ጸሎት፣ አቁራሪተ በዓት እመቤታችን ማለት ነው። የናቋት ደግሞ እንግዲህ ወደፊት ልቦና ሰጥታቸው ተመልሰው እሷን የሚያከብሩበት የጌታን አምላክነት የሚያውቁበትን ልቦና ለሁላችን ያድለን። የመከረን የገሰጸን እግዚአብሔር ይክበር ይመስገን። የተማርነው ትምህርት የተጣላነውን ታርቀን የበደልነውን ክሰን የጠማነውን ዘንሰን ንስሐ ገብተን ቅዱስ ሥጋ ክቡር ደም እንድንቀበል እግዚአብሔር ይርዳን። ይቆየን። ደህና ዋሉ።